በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ሰነበታችሁ? ይህ የልሳት ቲዩብ ነው። ዘወትር በየሰዓቱና በየጊዜያቱ የመጽሐፍ ትረካ ይቀርብላችኋል። ለዛሬ እንደተለመደው የቅዱስ ዮሐንስ ቀሊማንቁስ መጽሐፍ መንፈሳዊ መሰላል የሚለውን ክፍል 5 ይዘንላችሁ ቀርበናል። ንስሐ። አንድ ጊዜ ዮሐንስ ጴጥሮስን በሩጫ ቀድሞት ነበር። አሁን ግን መታዘዝ ከንስሐ በፊት ተቀምጧል። በመጀመሪያው የደረሰው መታዘዝን ሲወክል፣ ሌላኛው ንስሐን ወክሏል። ንስሐ ከጥምቀት ተሐድሶ በሕይወት ውስጥ ለሚደረግ አዲስ ጅምር ከእግዚአብሔር ጋር የሚደረግ ስምምነት ነው። ንስሐ ትሕትናን ለመግዛት ወደ ገበያ ይወጣል። ሥጋዊ ምቾትም እስከ መጨረሻው ድረስ ይጠራጠረዋል። ንስሐ ዋነኛ ንቃት ነው። በእርግጥም የራስን ይጠብቃል። ንስሐ የተስፋ ሴት ጀግና፣ ተስፋ መቁረጥን እምቢ ባይ ነው። ንስሐ የሚገባው ጥፋተኛ ሆኖ ቢቆምም አያፍርም። ንስሐ ከኃጢአቶች ጋር ተቃራኒ የሆኑ መልካም ስራዎቻችንን በማከናወን ከእግዚአብሔር ጋር የሚደረግ እርቅ ነው። ንስሐ የህሊና መጠራትና የመከራ ጊዜም በፈቃደኝነት ውስጥ በጽናት መቀበል ነው። ንስሐ የሚገባ ሰው የገዛ ራሱን ቅጣት ያድላል። ምክንያቱም ንስሐ የሕይወት ጨካኝ ስደትና ነፍስን ጥብቅ ለሆነ ንቃት የሚገረፍ ነው። ኑ በዚህ ሰበብ አድምጡ፣ እግዚአብሔርን ላስቆጣችሁ ሰዎች ሁሉ የምነግራችሁ ነገር አለኝና። በእኔ ዙሪያ ተሰብሰቡና እርሱ ለነፍሴ የገለጠላትን መንፈሳዊ መመሪያ ተመልከቱ። እስቲ የመጀመሪያውን ቦታ ለተዋረዱት ሰራተኞች ታሪክ እንስጥ። እስካሁን ድረስ ክብር ለተቀዳጁት እስቲ እናድምጥ፣ እንጠንቀቅ፣ እናድርግ። ባልተጠበቀ ውድቀት መከራ የተቀበልን እኛ ተነሱ፣ ተቀመጡም። በኃጢአታችሁ ምክንያት ወደ ታች የተጣላችሁ እናንተ ወንድሞቼ ሆይ በእውነተኛ ንግግር ከእግዚአብሔር ጋር በድጋሚ ለመታረቅ የምትናፍቁ ሁሉ የምናገረውን ነገር አድምጡ። እኔ ደካማው አንድ ታላቅና እንግዳ የሆነ የሕይወት መንገድ እንዲሁም በተለየ ገዳም ውስጥ የሚገኝ እስር ቤት ተብሎ ስለሚጠራው ስፍራ ሰምቻለሁ። ቦታው ከዚያ ሰው ስልጣን በታች የሚተዳደር ነው። የብርሃናት ሁሉ ብርሃን በነበረው ሰው በእርሱ የበላይ ተብሎ ነው የሚቆጠረው። በጉብኝቴ ጊዜ ይህን መልካም ሰው ቦታውን ያሳየኝ ዘንድ ጠይቄው ነበር። በማንኛውም ነፍስ ላይ ፈጽሞ ሐዘን ማስተካከል የማይመኘው የታላቅ ሰው ፈቃዱን ሰጠኝ። ስለሆነም ንስሐ የገቡ ሰዎች ወደሚገኙበት መኖሪያ ቦታ ሄድኩ። እውነተኛ ሐዘን ወደሚገኝበት ስፍራ። ምናልባት እኔ ደፋር ካልተባልሁ አንድ ልባም ያልሆነ ሰው ፈጽሞ የማይመለከተውን አንድ ፍላጎቱን የመግለጽ ጉለት ያለው ሰው ፈጽሞ መስማት የማይፈልገውና ሰነፍ የሆነ ሰው ልብ ውስጥ የማይታሰበውን ነገር በእርግጥ ተመልክቻለሁ። ነገሮች ሲደረጉ ተመልክቻለሁ። የእግዚአብሔርን ምሕረት ብቻ የሚያወርዱ ናቸው የተባለላቸውን ነገሮች አይቻለሁ። እርሱ ለሰዎች ያለውን ፍቅር በፍጥነት ሊያስገኙ የሚችሉ ተግባራትና ጠባያትን ተመልክቻለሁ። የዋሆች ሁነው የተከሰሱ ሰዎች ሌሊቱን ሙሉ እስከ ንጋት ድረስ እግሮቻቸው ፈጽሞ ሳይንቀሳቀሱ በውጭ ቆመው ያድሩ። በተፈጥሯዊ እንቅልፍ ሲመጣባቸው በአሳዛኝ ሁኔታ እየተደበደቡ ለራሳቸው ምንም አይነት እረፍት ያልሰጡ፣ ራሳቸውን የገሰጹ፣ እንቅልፍንም በነቀፌታና በጉስቁልና ያባረሩ ናቸው። ሌሎቹ አይኖቻቸውን ወደ ሰማይ አንቅተው እያለቀሱ እያነቡና ከሪያዛ እርዳታ እንዲያገኙ የሚለምኑ ናቸው። ሌሎቹ እጆቻቸው ልክ እንደ ወንጀለኛ የኋሊት ታስረው ገጽታቸው በሐዘን ጠቁሮና ወደ ምድር አቀርቅረው አይቻለሁ። ራሳቸውን ወደ ሰማይ ቀና አድርገው ለመመልከት የማይገቡ እንደሆኑ አውቃለሁና በቁዘማቸውና ሕሊናቸው ክብደት ተሸንፈው አይናገሩም። ወደ እግዚአብሔር አይጸልዩም። የጸሎት መጀመሪያው እንኳ አይደግሙም። በጨለማና ባዶ በሆነ ተስፋ መቁረጥ የተሞሉ ነው የሚመስሉት። እነርሱ ለእግዚአብሔር የሚያቀርቡት ባዶ ነፍስና ቃላት አልባ ሕሊና ነው። ሌሎች ደግሞ ያለፈ ሕይወታቸውንና የነፍሶቻቸውን ሁኔታ በማስታወስ ደረታቸውን ያለማቋረጥ ይደቃሉ። አንዳንዶችም እንባዎቻቸውን በምድር ላይ ሲያፈሱ፣ ሌሎች ደግሞ ማልቀስ ባለመቻላቸው ራሳቸውን ይደበድባሉ። አንዳንዶች ከገዛ ራሳቸው ነፍሳት በላይ ለሞቱ ሰዎች ያዝናሉ፣ የልባቸውን ሐዘን ጥንካሬ እስከሚተዋቸው ድረስ። ሌሎች ደግሞ በውስጣቸው ያቃስታሉ፣ የሰቆቋቸውን ድምፅ አፍነው ይይዛሉ። ከዛ በላይ ሊይዙት ሲያቅታቸው ግን ድንገት ጮኸ ያለቅሳሉ። በአመለካከታቸውና በጠባያቸው ከአእምሯቸው ውጭ የሆኑ የሚመስሉ ሰዎችን ተመልክቻለሁ። ተስፋ በመቁረጣቸው ሙሉ ጨለማ ዲዳ የሆኑ፣ በዙሪያቸው ላለው ሕይወት ስሜት የሌላቸው፣
ሕሊናዎቻቸው በትሕትናቸው ጥልቀት ውስጥ የሰመጡባቸው፣ የዓይኖቻቸው እንባዎች በሐዘንና በትካዜ እሳት ውስጥ የደረቁባቸው ናቸው። ሌሎች ምልከታችን በምድር ላይ እንደ ስር ሰደው በጥልቅ ሐሳብ ውስጥ ይቀመጣሉ። ጭንቅላቶቻቸው ያለማቋረጥ ይንቀሳቀሳሉ፣ ልክ እንደ አናብስት ያገሳሉ፣ እጅግ ውስጣዊ ከሆነው ጥልቀታቸውም ያቃስታሉ። አንዳንዶቹ ሙሉ የሆነውን ይቅርታ ሲለምኑ በሙሉ ተስፋ የተሞሉ ሲሆኑ፣ ሌሎች ደግሞ እጅግ ከፍተኛ ከሆነው ትሕትናቸው የተነሳ ይቅር መባል የማይገባንን በማለት ራሳቸውን ያወግዛሉ። በእግዚአብሔር ፊት ለራሳቸው ምክንያት መስጠት በእነርሱ ኃይል ውስጥ አለመኖሩን በመግለጽ ያቃስታሉ። ጥቂቶቹ ደግሞ እግዚአብሔር በዚህ ዓለም ሳሉ እንዲቀጣቸውና በሚመጣው ሕይወት እንዲምራቸው አጥብቀው ይማጸኑታል። ሌሎቹ በንቃተ ሕሊናቸው ላይ ሸክም ስለሚጫናቸው ሙሉ በሆነው እውነተኛነታቸው እንዲህ ይላሉ፣ እኛ ለገነት የተገባን አይደለንም፣ ከሚመጣው ቅጣት ማምለጥ መቻላችን ግን ያስደስተናል። እኔ በዛ ቦታ ላይ ከሸክማችሁ ክብደት የተነሳ ያዘኑ፣ ትሕትና በጸጸት የተሞሉ ነፍሶችን ተመልክቻለሁ። ድንጋዮች ራሳቸው በእነዚህ ሰዎች ድምፅ ወደ እግዚአብሔር በሚያቀርቧቸው ጩኸት ምክንያት በሐዘኔታ ተንቀሳቅሰዋል። እነዚህ ሰዎች ወደ ምድር እየተመለከቱ እንዲህ ይሉ ነበር፣ እናውቃለን፣ አዎን፣ እኛ ማንኛውንም አይነት ቅጣትና ማንኛውም አይነት ስቃይ እንደሚገባ እናውቃለን። ይህ ትክክል ነው። እኛ ያለብን ዕዳ ልናሟላ የምንችለው እንዴት ነው? መላው ዓለም ለእኛ ቢያለቅስልን እንኳ እኛ የምንጠይቀው ሁሉ፣ እኛ የምንጸልየው ሁሉ፣ እኛ የምንማጸነው ሁሉ አቤቱ በቁጣህ አትቅሰፈኝ፣ በመዓትም አትገስጸኝ በማለት ነው። ምሕረት የምታደርግ ሆን፣ አንተ ታላቅ ሆን፣ ዛቻ ነፃ ብታወጣን፣ ከማይታወቁትና ከተሰወሩት ስቃዮችም እንዲህ ብትጠብቀን፣ ይህ ለእኛ በቂ ነው። እኛ ሙሉ የሆነውን ይቅርታ ለመጠየቅ አንደፍርም። እኛ ስዕለታችን ሳንበክል ለመጠበቅ ሳንችል እንዴት ነው ልንኖር የምንችለው? የአንተን አፍቃሪ ቸርነትና ይቅር ባይነት በዚህ አላራከስነውም እንዴ? በዛ ቦታ ላይ የነቢዩ ዳዊት ቃላት በእርግጥ መፈጸማቸውን መመልከት እንችላለን። በመከራ ውስጥ ያሉና እስከ ሕይወታቸው መጨረሻ ድረስ ያቀረቀሩ፣ በትካዜ ዘወትር የሚመላለሱ፣ የሥጋቸው ቁስሎች የሸተቱባቸውና የበሰበሱባቸው፣ በሰዎች ዘንድ ግን ያልታወቁ ጉዳዮች አሉንና ምግብ መብላት ተረስቷቸዋል። እንባዎቻቸውን ከመጠጣቸው ጋር ተቀላቅለዋል። ከዳቦ ይልቅ አፈርና አመድ ቅመዋል። አጥንቶቻቸው ከሥጋቸው ጋር ተጣብቀዋል። ልባቸውም እንደ ሳር ደርቀዋል። ከእነርሱ የምትሰሟቸው ብቸኛ ቃላት ወዮ ወዮ፣ ወይኔ ወይኔ፣ ትክክል ነው ትክክል ነው፣ አቤቱ ጌታ ሆይ በምሕረትህ አድነኝ፣ በምሕረትህ አድነን የሚሉ ናቸው። አንድ ሰው መሐሪ ሁን ሲል፣ ሌሎቹ ደግሞ በሐዘን ተውጠው ጌታ ሆይ አንተ ይቅር በለን፣ የሚቻለ ከሆነ አንተ ይቅር በለን ይላሉ። በአንዳንዶች ሰዎች ዘንድ ያሉት ምላሶች ደርቀዋል፣ ልክ በውሾች ላይ እንደሚሆንም በአፎቻቸው ላይ ተንጠልጥለዋል። አንዳንዶች ራሳቸውን በጠራራ ፀሐይ ሲቀጡ፣ አንዳንዶቹ ራሳቸውን በቅዝቃዜ ያሰቃያሉ። ሌሎቹ በውሃ ጥም ከመሞት የሚታደጋቸውን ውሃ መጠን ብቻ ይጠጣሉ። አንዳንዶች ቁራሽ ዳቦ ያላምጣሉ፣ የሚቀረውን ይወረውሩታል። ይህን የሚያደርጉትም ጠባያቸውን እንደ እንስሳ ገልጠን እንደ ሰው መመገብ የሚገባን አይደለንም ብለው ራሳቸውን ስለሚያዋርዱ ነው። በእነርሱ መካከል ሳቅ አለ ብላችሁ መመስከር ትችላላችሁ? ስራ የሚያስፈታ ወሬስ፣ ቁጣስ፣ ንዴትስ በእርግጥ የሉም። እነርሱ ቁጣ ለሰው ልጆች ምን እንደሆነበር ፈጽሞ አያውቁም። ለቁጣ ያላቸውን አቅም ሐዘናቸውን አጥፍቶታልና። በእነርሱ መካከል ጭቅጭቅ ነበረ፣ ወይስ ደስታ፣ ወይስ ደፋር አነጋገር፣ ወይስ ለሥጋ ትኩረት መስጠት? በእነርሱ ዘንድ የከንቱነት ምልክት፣ ወይስ ለምቾት መጓጓት፣ ወይስ የወይን ጠጅ ሐሳብ፣ ወይስ የለጋ ፍሬ ጣዕም፣ ወይስ በበሰለ ምግብ ሐሴት ማድረግ፣ ወይስ ላንቃን ማስደሰት? እውነት የነበረው ነገር በዚህ ዓለም ውስጥ እነዚህን ነገሮች ተስፋ ማድረግ በእነርሱ ፈጽሞ መጥፋታቸው ነው። በእነርሱ ዘንድ ስለ ምድራዊ ነገሮች መጨነቅ አለን? በሌሎች ሰዎች ላይ መፍረድስ በእርግጥ የሉም። እነርሱ ያለማቋረጥ ወደ እግዚአብሔር ከፍ የሚያደርጋቸው ጩኸቶችና የሚያስለቅሷቸው ለቅሶች እንደዚህ ናቸው። አንዳንዶች በገነት ደጃፍ ላይ እንደቆሙ አድርገው ደረቶቻቸውን በመድቃት ወደ እግዚአብሔር እውነተኛው ዳኛ ሆይ በሩን ክፈትልን፣ ክፈትልን፣ እኛ በኃጢአቶቻችን ምክንያት ራሳችንን ዘግተናልና አንተ ለእኛ ክፈትልን ይላሉ። ከሌሎች ደግሞ እንዲህ ይላሉ፣ በፊትም አብራ እኛም እንድናለን። ሌላው ደግሞ እንዲህ ይላል፣ ብርሃኑም በጨለማና በሞት ጥላ ተቀምጠው ላሉት ያበራል። ሌላኛው ምሕረትህ በቶሎ ታገኘን፣
ይላል። ተስፋ በመቁረጥ ጎስቋላና ሙሉ ለሙሉ ወድቀናል። ጥቂቶች ደግሞ እንዲህ ይላሉ፣ እግዚአብሔር ይማረን፣ ፊቱንም በላያችን ያብራ። በዚያን ጊዜ የጎርፍ ውሃ በነፍሳችን ላይ ባለፈ ነበር ይሉ ነበር። እንዲህ ሌሎች እግዚአብሔር ስለሚጋፋቸውና ስለሚያስጨንቋቸው በጩኸታቸው ያዝን ነበርና በማለት ይጮሁ ነበር። እርሱ ማብቂያ በሌለው ባርነት ውስጥ ላሉት ውጡ ብሎ የሚናገርበትን ጊዜና በሲኦል ንስሐ ውስጥ ላለን ለእኛ ይቅር ተብላችኋል መባላችንን ሰማ ይሆን? ጩኸታችንን ወደ እግዚአብሔር ጆሮች ደርሰው ይሆን? ሁሉም ተቀምጠው ያለማቋረጥ ስለ ሞት እያሰላሰሉ እንዲህ ይሉ ነበር። ለእኛ የሚሆነው እንዴት ነው? በእኛ ላይ የሚሆነው ፍርድ ምንድን ነው? በጨለማ ውስጥ ላሉት ለተዋረዱትና ለተወነጀሉት ይቅርታ ሊኖር ይችላልን? ጸሎታችንን በእግዚአብሔር ፊት ለመድረስ በቂ ብርታት አለው ወይስ ውድቅ ይሆናል? ወይስ ዋጋ የለሾችና አሳፋሪዎች ናቸው? እስከ እግዚአብሔር ድረስ የሚቀርቡ ከሆነስ ምን ያህል ነው? እሱን የሚያንቀሳቅሱት ጸሎታችንን ስኬታማ ኃይል፣ ትርፋማና ውጤት ሊሆኑ ይችላሉን? ከረከሱ ከንፈሮች ሰውነት ውስጥ ስለሚመጡ በቂ ኃይል የላቸውም? ጸሎታችንን ከዳኛው ከእግዚአብሔር ጋር ሙሉ ለሙሉ ሊያስታርቀን ይችላል? ወይስ እስከ ከፊል ቁስሎቻችን መጠን ድረስ ብቻ ነው? እነዚህ በጣም ታላቅና የበዛ ላብ እንዲሁም ከባድ ስራ የሚሹ ናቸውና። ጠባቂ መላእክት ከእኛ ጎን ይቆማሉ ወይስ አሁን ድረስ ታላቅ ርቀት ላይ ናቸው? እነርሱ ወደ እኛ እስካልቀረቡ ድረስ ጥረቶቻችን ከንቱና ፍሬ ቢሶች ናቸው። ጸሎታችን ወደ እግዚአብሔር ለመድረስ የመውጣት ኃይልም የሆነ የንጽህና አክናፋት የላቸውም። መላእክት ወደ እኛ ቀርበው ወስደዋልና በእግዚአብሔር ፊት ካልቀረቡት በስተቀር። አብዛኛውን ጊዜ በመውደቅ ላይ ባለ መተማመን ውስጥ ሆነው እርስ በርሳቸው እንዲህ በማለት ይነጋገራሉ። ወንድሞች ሆይ አንድ ቦታ ላይ እንደርሳለን። የጠየቀነውን ነገር ልንታደርግ እንችላለን? እግዚአብሔር በድጋሚ ይቀበላልን? እርሱ ለእኛ ይከፍትልናልን? በዚህ ጊዜ አንዳንዶች እንዲህ በማለት ይመልሳሉ። በነነዌ የነበሩት ወንድሞቻችን እኛን እንዳንጠፋ እግዚአብሔር ተመልሶ ይጸጸት እንደሆነ ከጽኑ ቁጣው ይመለስ እንደሆነ ማን ያውቃል? በማለት እንደተናገሩ የምንችለውን ነገር ሁሉ እናድርግ። እርሱ መዝጊያውን ከከፈተልን መልካምና ጥሩ ነገር ነው። የማይከፍትልን ከሆነ ግን በራሱ ፍትህ መዝጊያውን በእኛ ላይ የዘጋው ልዑል እግዚአብሔር የተባረከ ይሁን። ቢያንስ በሕይወት እስካለን ድረስ እርሱ መዝጊያውን እንደሚከፍትልን ድረስ ማንኳኳታችንን እንቀጥላለን። ምናልባት እርሱ ለእኛ ያለማቋረጥ ማንኳኳትን መዝጊያውን ሊከፍትልን ይችላል። ስለሆነም እርስ በርሳችሁ እንዲህ በማለት ይበረታታሉ። ወንድሞች ሆይ ስለዚህ መሮጣችን ግድ ነው። በእርግጥም መሮጣችን ግድ ነው። ከተቀደሱ ወዳጆቻችን በስተኋላ ወድቀናልና በጣም አጠንክረን መሮጥ ይገባናል። ስለሆነም እንሩጥ። ይህን እኛ የተበከልና እርጉም ስጋችንን በመንገድ እርሱ እንደገደለን እኛም እንግደለው። እነዚህ ቅዱሳን ሰዎች በትክክል ያደረጉት ዘንድ የተጠሩት ይህንን ነው። አብስተው ከመስገዳቸው የተነሳ ጉልበቶቻቸው እንደ እንጨት ሆነዋል። ዓይኖቻቸው ደንዝዘዋል፣ ጎድጉደዋል፣ ፀጉሮቻቸው በነዋል፣ ጉንጮቻቸው ብዛት ባላቸው የሚለበለቡ እንባዎች ተቃጥለዋል፣ ጠፍተዋል። የፊታቸው ገጽታዎች ገርጥተዋል፣ ጎስቁለዋል። በሰዎቹ ከሬሳ ብዙ የተለየ ነገር የላቸውም። ደረታቸው ከዚህ ሁሉ መደደቅ በኋላ አመድ ለብሰዋል። ሌላው ቢቀር ደም እንደሚፈስ አድርጓቸዋል። ለእነርሱ በአልጋ ውስጥ ምንም አይነት እረፍት የለም። የታጠበ የጸዳ ልብስ የለም። እነሱ የቆሽሸዋል፣ ተጨማልቀዋል፣ በተባይም ተወርሰዋል። ከዚህ ጋር ሲነጻጸር የተያዙት መከራ ለመቀበል ለሞቱት፣ ለሚያዝኑት፣ በግዞት ለተቀመጡት ወይም ነፍስ በማጥፋታቸው በእነርሱ ላይ መፍረዱ ምንድን ነው? እነዚህ ሰዎች መከራ የሚቀበሉት የሚሰቃዩትና የሚፈርድባቸው ያለ ፈቃዳቸው ነው። እነዚህኞቹ ሆን ብለው መከራ መቀበል ከሚሹት ጋር ሲነጻጸሩ አይችሉም። ወንድሞቼ ሆይ ይህን ሁሉ የተፈጠርኩት አለመሆኔን እመኑኝ። እነርሱ ብዙ ጊዜ ወደ ታላቁ ዳኛ ይመጣሉ፣ በሰዎች መካከል ወዳለው መልክ ማለት ወደ እረኛው። ከዚያም በእጆቻቸውና በአንገቶቻቸው ውስጥ የብረት ዘንግና ሰንሰለት እንዲያስገባ ይማጽኑታል። እግሮቻቸውን አስሮ እስከ ሞት ድረስ ከዚያም እስከ ወዲያኛው እንዳይፈራቸው። የእነዚህን ቅዱሳን ሰዎች ድንቅ ትሕትና በእርግጥም ላልፈው አልፈለግም። ለእግዚአብሔር ያላቸውን በጸጸት የተሞላ ፍቅራቸውንና እንስሳቸውን በንስሐ ምድር ላይ ከሚኖሩት ከእነዚህ መልካም ዜጎች መካከል አንዱ ሊሞት ሲል በማያዳላው ዳኛ ፊት ሊቆም ሲልና መጨረሻው መቅረቡን ሲመለከት እነርሱን በኃላፊነት የሚጠብቀውን ሰው በእርሱ ስም ከአበምኔቱ ጋር ያስታርቀው ዘንድ ይማጸነዋል። እንደ ሰው እንዳይቀርበውም ይጠይቀዋል። ልክ እንደ ተራ እንስሳ ወንዝ ውስጥ እንዲጣል ወይም በመስክ ላይ ወደ ተሰማሩ የዱር አራዊቶች እንዲወረወር ይለምነዋል። አብዛኛውን ጊዜ ታዲያ የመመረጥ ችሎታ ያለው
ታላቁ ብርሃን ማለትም አበምኔቱ የሞተው ሰው ያለምንም የዳዊት መዝሙር በሸክም እንዲወሰድ ወይም ምንም አይነት ክብር እንዳይገለጥለት መጀመሪያዎቹን ያስተላልፋል። ከእነዚህ ሰዎች መካከል አንዱ ሰዓት እነሆ የሚያስፈራ። በእስር ቤት ውስጥ ከንስሐ በታች ያሉ ሰዎች ከመካከላቸው አንዱ ጊዜው መጠናቀቁን የእርሱ መቀጠሉን ሲያውቁ አእምሮ እስካሁን ድረስ መስራቱን ለማረጋገጥ በዙሪያው ይሰበሰባሉ። ተጠምተው በእንባ ተሞልተዋልና አዝነው በርህራሄ ይመለከቱታል። ጭንቅላቶቻቸውን እየነቀነቁና በሐዘኔታ እየተሰቃዩ በሞት ላይ ላለው ሰው እንዲህ በማለት ያነግሩታል። ወንድማችንና ንስሐ የገባው ሰው ሆይ በአንተ ዘንድ እንዴት ነው? ምንድን ነው የምትለው? ተስፋዎችህና የጠበቅካቸው ነገሮች ምንድን ነበሩ? በብርታት የሰራውን ስራ አሳክተሃል ወይስ አላሳካህም? መዝጊያው ላንተ ተከፍቶልሃል ወይስ አሁንም ከፍርድ በታች ነህ? ወደ ግብህ ደርሰሃል ወይስ ወድቀሃል? ማንኛውም አይነት ማረጋገጫ ወደ አንተ ቀርቧል ወይስ እስካሁን ድረስ በተስፋዎቹ ውስጥ እርግጠኛ አይደለህም? በመጨረሻ ነፃ ወጥተሃል ወይስ ጨለማና ጥርጥር እስካሁን ድረስ በሀሳቦች ላይ ተንጠልጥለዋል? በልብ ውስጥ ብርሃን የሚሰጥ ስሜት ይሰማሃል ወይስ በጨለማና በውርደት ውስጥ ነህ? አንድ ውስጣዊ ድምፅ እነሆ ድነሃል ወይም ኃጢአትስ ተሰርዮልሃል ወይስ እምነትሽ አድኖሻል በማለት ሲናገር ይሰማሃል? ወይስ አንድ ድምፅ እንዲህ እያለህ ነው? ኃጢአተኛ ወደ ሲኦል ይመለሳሉ። እጅና እግሩን ከአስራችሁ በውጭ ወዳለው ጨለማ አውጡት። በቀኖች ምድር ክፋን ነገር ያደርጋል፣ እግዚአብሔርን ግርማ ያይም። ወንድማችን ሆይ ለእኛ ልትነግረን የምትችለው ማንኛውም አይነት ነገር አለህን? ለእኛ እንዴት እንደሚሆን እናውቅ ዘንድ እባክህ ንገረን። ያንተ ነገር አብቅቶለታል፣ ሌላ እድል ፈጽሞ አይኖርህም። በዚህ ጊዜ በሞት ላይ ያለው አንዱ እንዲህ ይላል፣ ጸሎቴን ያልከለከለኝ ምሕረቱንም ከኔ ያላራቀ እግዚአብሔር ይመስገን። ሌሎቹ ደግሞ እንዲህ ይላሉ፣ ለጥርሳቸው ንክሻ ያላደረገን እግዚአብሔር ይባረክ። ሌሎቹ ግን በሐዘን ውስጥ ሆነው በዚያን ጊዜ የጎርፍ ውሃ በነፍሳችን ላይ ባለፈ ነበር ይላሉ። እነዚህኞቹ እርግጠኞች አይሆኑም፣ ከሞቱ በኋላ ስለሚያቀርባቸው ስራዎች ይጨነቃሉና። ከዚህ ይበልጥ የሚያሳዝነው ደግሞ ሌሎች እንዲህ ማለታቸው ነው፣ ስዕለቷን ያለ ምንም ጉድለት መጠበቅ ያልቻለች ነፍስ ወዮላት፣ ወዮት አለባት። በዚህ ሰዓት ውስጥ በዚህ አንድና ብቸኛ ጊዜ ውስጥ የተዘጋጀላቸውን ታገኛለችና። እኔ በእነርሱ ዘንድ ያለውን ይህን ሁሉ ነገር በተመለከቱና በሰማው ጊዜ ተስፋ ወደ መቁረጥ ተጠግቼ ነበር። እነሱ ካለፉት ጋር የኔን ቸለኝተኝነት አነጻጽሬዋለሁና እነሱ የኖሩበት ቦታ እንደምን የሚያሳቅቅ ነበር። ቦታው ጨለማ የከረፋ ቆሻሻ ደሳሳ ነበር። እስር ቤት ወይም የወንጀለኞች ቤት ተብሎ በመጠራቱ ትክክለኛ መገለጫውን አግኝቷል። የቦታው እይታ ብቻ በራሱ ንስሐና ሐዘንን ያስተምራችኋል። ይሁን እንጂ ለአንዳንዶች ከባድና የማይቻል የሆነውን ነገር ቀላልና የሚቻል ይሆናል። በተለይም ከጽድቅ ስራና ከመንፈሳዊ ሀብቶች በውድቀት ለቀሩት፣ በአንድ ወቅት የነበራትን መተማመን ያጣች፣ ለስሜት አለመገዛትን ተስፋ ማድረግን የተወች፣ ድንግልናና የንጽህናን ማህተም የተቀዳጀች፣ እግዚአብሔር የጸጋ ሀብት ያባከነች፣ ለእግዚአብሔር ማጽናኛ እንግዳ ያልሆነች፣ እግዚአብሔርን ትእዛዝ ለተላለፈች፣ መንፈሳዊ እንባዎችን ውብ እሳት ላጠፋችና እነዚህም ሁሉ ነገሮች ባስታወሰች ቁጥር በሐዘን የምትጎሳቆልና የምትወጋ ነፍስ ከዚህ በላይ የተጠቀሱትን ስራዎች በሙሉ ጉጉት ጋር መቀበል ብቻ ሳይሆን ራሷን በንስሐ ተግባራት በታማኝነት ለመግደል የምትወስን ናት። እርሷ ይህን የምታደርገው በውስጧ በጣም አነስተኛ የፍቅር ብልጫ ታስሯት ወይም እግዚአብሔር ስትፈራ ነው። እንደዚህ ያሉ ሰዎች ደግሞ እነዚህ የተባረኩ ሰዎች ናቸው። እነዚህም ሁሉ ነገሮች በማስታወስና ስለወደቁባቸው የጽድቅ ስራ ከፍታዎች በማሰብ እንዲህ ይላሉ፣ የቀድሞውን ዘመን አሰብሁ፣ ስራህንም አሰላሰልሁ። አንዳንዶች ደግሞ እንዲህ እያሉ ወደ እግዚአብሔር ይጮሃሉ፣ አቤቱ የቀድሞ ምሕረት ወዴት ነው? አቤቱ የባሪያዎች ስድብ፣ አቤቱ ጠላቶች የሰደቡትን የቀባኸውን ሰውን የሰደብከውን አስብ። ሌሎች ደግሞ እንዲህ ይላሉ፣ እግዚአብሔር ይጠብቀኝ ዘንድ እንደ ጊዜው እንደ በፊተኛው ጊዜ ምን ነው በሆንሁ፣ በራሱ ላይ በብርሃኑ በበራ ጊዜ እኔም ጨለማውን አልፌ በብርሃኑ በሄድኩ ጊዜ። እነዚህ ሰዎች ስለ ቀደሙ የስራ ክንውኖቻቸው ያስባሉ። የልጆች እንደሞቱባቸው ሆነው ያነባሉ። እንዲህ ይላሉ፣ የጸሎቴ ንጽህና ወዴት ደረሰ? በውስጡ የነበረው መተማመንስ ከመራራዎቹ ይልቅ ጣፋጭ የነበሩት እንባዎች ወዴት አሉ? ፍጹም የነበረው የድንግልናና የንጽህና ተስፋ ወዴት ደረሰ? የተባረከው ለስሜት ያለመገዛት ጥበቃ የት ነው ያለው?
በረኛው ላይ ያለው የኔ እምነት ወዴት ነው ያለው? እርሱ ለኛ ያደረሰው ጸሎት ውጤት እንዴት ነው የደረሰው? ሁሉንም እንዳልሆነ ሆኖ ጠፍቷል። ሄዷልም በዛ ቦታ ላይ እንዳልነበረ ሆኖ ጠፍቷል። ጥቂቶቹ በአጋንንት እንዲያዝ ይጸልያሉ። ጥቂቶቹ ደግሞ በሚጥል በሽታ እንዳይለከፉ ይጸልያሉ። ሌሎች አሳዛኝ ገጽታ ይኖራቸው ዘንድ አይኖቻቸው እንዲታወሩ ይጸልያሉ። ሌሎች ደግሞ በኋላ መከራ እንዳይቀበሉ ሲሉ ሽባ መሆንን ይሻሉ። ባልንጀሮቼ ሆይ እኔ በወሰድኩት በእነርሱ ሐዘን መመሰጥና ራሴን መያዝ ባለመቻሌ እጅግ ደስተኛ ነኝ። ሆኖም ግን ወደ ሰፊው ንግግሬ መለስ ዘንድ ግድ ነው። እኔ በተፈጥሮ ትዕግስት ባጣኋቸው ነገሮች ሁሉ ወደ ዋናው ገዳም ከመመለሴ በፊት በዚያ እስር ቤት ውስጥ ለ30 ቀናት ቆይቼ ነበር። ለታላቁ እረኛ ስል እርሱም እጅግ በጣም መለወጤንና አሁን ወደ ቀድሞ ማንነቴ መመለስ ያለብኝ መሆኔን ተገንዝቦ ነበር። መለወጡ ምን ማለት እንደሆነ ተረድቶታል። እሱ እጅግ በጣም በለህ ሰው ነው። ስለሆነም እንዲህ አለኝ፣ እሺ አባቴ ዮሐንስ ሆይ እነዚህ ሰዎች እንዴት እየተዋጉ እንደሆነ ተመልከት። አባቴ ሆይ አይቻቸዋለሁ፣ በጣም ተደንቄያለሁ። ለእኔ እንደመሰለኝ እንደዚህ የወደቁትና በንስሐ ውስጥ ያሉት ሰዎች ፈጽሞ ካልወደቁትና ስለ ራሳቸው ሲሉ ካላዘኑት ሰዎች ይበልጥ የተባረኩ ናቸው። ምክንያቱም በውድቀታቸው አማካኝነት ራሳቸው በእርግጠኛ ትንሣኤ አንስተዋልና በማለት መልስ ሰጠው። የሆነው ነገር ይህ ነው አለኝና አንድ ወዳጅ እውነተኛ ታሪክ ይነግረኝ ጀመር። ከ10 ዓመታት በፊት በዚህ ቦታ ላይ አንድ ወንድም ነበረኝ። እሱ እጅግ ቀልጣፋና ጉጉ ሰው ነበር። ምን ያህል ቀናተኛ እንደነበር ስመለከት ዲያብሎስ በቅናት ተነስቶ እግሮቹን በፍጥነት በሚያንቀሳቅሰው በዚህ ሰው እንቅፋት ሊያስቀምጥ ይችላል ብዬ ስለ እርሱ በእውነት ተንቀጠቀጡ። በፍጥነት የሚንቀሳቀሱ ሰዎች ላይ አንድ የሆነ ነገር ሊከሰት ይችላልና በእርግጥ የሆነውን በዚህ አይነት መንገድ ነው። እርሱ አንድ ምሽት ላይ ወደ እኔ መጥቶ ግልጽ የሆነ ቁስል አሳየኝና በሳት ተተኩሶ መታሸግ መፈለጉን ገለጸልኝ። በዚህ ጊዜ በጣም ድንጋጤ ውስጥ ነበር። ሐኪሙ ጥልቅ የሆነ ቀዶ ጥገና ሊያደርግለት አልፈለገም። ሰውየው ሐዘኔታ ይገባው ነበርና። ይሁን እንጂ ይህ ወንድም ይህን ሁኔታ ተመለከተ። ራሱን ወደ ምድር ጣለ። ከዚያም እግሮችን ጥብቅ አድርጎ በመያዝ አንድ ጎርፍ በሚወርዱ እንባዎች ራሳቸውንና አንተ ወደ ተመለከተው እስር ቤት ውስጥ እንዲጋበዝ ይማጸነኝ ጀመር። ወደዚያ ቦታ በሄዴን ማስቀረት ለእኔ አይቻለኝም እያለም ያለቅስ ጀመር። ይህ በታማሚዎች ዘንድ እጅግ ያልተለመደ ነገር ነበር። እርሱ ይለምን የነበረው ሐኪሙ ደግነቱን ወደ ጭካኔ እንዲለወጥና ወደ ወገኖቹና መከራ ወደሚቀበልበት ባልንጀራዎቹ ወዳሉበት ለመሄድ በመጣደፍ ላይ ስለነበር እግዚአብሔርን ከመውደድ የመጣበት ሐዘን ልቡን የወጋው እንደ ጦር። ይህ በ8ኛው ቀን ምንም አይነት የቀብር ስነ ስርዓት እንዳይደረግለት በጠየቀ ሞት። ይሁን እንጂ እኔ ወደዚህ እንዲመጣ አደረግኩና ከአባቶች ጋር እንዲቀበር አደረጉ። ይህ ይገባው ነበርና። ምክንያቱም ከእርሱ የ1 ሳምንት ባርነት በኋላ በ8ኛው ቀን ነፃ ወጥቶ ነበር። እኔ በእርግጠኝነት ልነግርህ የምፈልገው ነገር ቢኖር ይህ ሰው በእግዚአብሔር ፊት ሞገስ እንዲያገኝና ወደ ወደደው ቦታ እስከሚገባ ድረስ ከኔ ቆሻሻና ጉስቋላ ነገሮች ላይ ያለመነሳቱን ነው። ይህ ሊደነቅ የሚገባ ነገር አይደለም። ምክንያቱም እርሱ በልቡ ውስጥ በወንጌል ላይ የተጠቀሰችውን ዘማዊት ሴት እምነት ተቀብሎ ስለነበር ተመሳሳይ በሆነ እምነት የኔን ትሑቱን እግሮች በእንባዎቹ አርሷቸዋልና መድኃኒታችን ኢየሱስ ክርስቶስ ለሚያምን ሰው ሁሉ ነገር የሚቻል መሆኑን ተናግሯል። ንጹሕ ያልሆኑ ነፍሳት ለስጋዊ ፍቅር ሲያብዱ ብመለከት በንስሐ ምክንያት እነዚህ ላለው ፍቅር ያላቸውን እውቀት በመለወጥ ተመሳሳዩን አቅም ለእግዚአብሔር ፍቅር መሸጋገር መቻላቸውን ተረድቻለሁ። አጋንንት ከውድቀት አስቀድሞ እግዚአብሔር መሐሪ ነበር፣ በኋላ ግን የማይገበር ሆኗል በማለት ይናገራሉ። እናንተ ኃጢአት ከሰራችሁ ስለ ትንሽ ውድቀታችሁ ብሎ እንኳንስ ያንን ታላቅ ስህተት አልፈጸማችሁ። በአንጻራዊ ሲታይ ይሄ ምን ማለት ነው ለሚላችሁ ምንም አይነት ትኩረት አትስጡት። እውነተኛ ነገር እጅግ ብዙ አነስተኛ ስጦታዎች የዳኞችን ታላቅ ቁጣ ሊያለዝቡት መቻላቸው ነውና። ይቆየን። ይቀጥላል።